ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ይህች ወጣት ሴት ለረጅም ጊዜ ትልቅ ሚስጥር ደብቃ ኖራለች። ሲያዩት ፍጹም ተራ ሰው ትመስላለች፣ ነገር ግን እውነቱ ከዛ እጅግ የራቀ ነበር። ለዓመታት ከተፈጥሮ በላይ የሆነ ኃይሏን ደብቃ እንደ ማንኛውም ሰው ለመኖር ትሞክራለች። ነገር ግን በድንገት አደጋ ወደ ህይወቷ ሲገባ ሁሉም ነገር በአንድ ጊዜ ተቀየረ። ይህ ሁኔታ እሷ በእውነቱ ማን እንደሆነች ለዓለም እንድታሳይ ያስገደዳት። ታሪካችን የሚጀምረው ከ24 ዓመታት በፊት ክሪፕተን የተባለችው ፕላኔት በከፍተኛ ሁኔታ ልትፈነዳ በደረሰችበት ቅጽበት ነበር። ዓለማቸው ማዳን የሚቻልበት ምንም አይነት መንገድ እንደሌለ የተረዱት የካል-ኤል ወላጆች አንድ በጣም ከባድ ውሳኔ ወሰኑ። ልጃቸውን ከአደጋ ለመጠበቅ ሲሉ መዳረሻውን መሬት ወደ ተባለችው ፕላኔት ያደረገ አነስተኛ የጠፈር መንኮራኩር ውስጥ አስገብተው ሰደዱት። ነገር ግን በዚያን ዕለት ተለይቶ የተላከው ልጅ ካል-ኤል ብቻ አልነበረም። የእሱ ታናሽ ያክስት ልጅ የሆነችው ወጣቷ ካራ ዞር-ኤል ጭምር በዚያው ቀን ወደ መሬት ተልካ ነበር። ኃላፊነቷም ታናሽ ያክስት ልጇን መጠበቅና ሁልጊዜም ደህንነቱ የተጠበቀ መሆኑን ማረጋገጥ ነበር። ለወላጆቿ በስሜት የተሞላ የመጨረሻ ስንብት ካደረገች በኋላ ወጣቷ ካራ ወደ ትንሽ የጠፈር መንኮራኩር ውስጥ በመግባት ረጅም ጉዞዋን ጀመረች። ነገር ግን አንድ በጣም አስፈሪ ነገር ተከሰተ። ክሪፕተን በከፍተኛ ፍንዳታ በተበታተነችበት በዚያው ቅጽበት የፍንዳታው አስፈሪ ማዕበል የካራ መንኮራኩር ከመስመር ፈንቅሎ በጣም ሩቅ ቦታ ወሰደው። መሬት ላይ ከመድረስም ይልቅ ፋንተም ዞን ወደሚባል አንድ እንግዳና ምስጢራዊ ቦታ ውስጥ ተቆልፎባት ቀረች። ይህ ፋንተም ዞን የተባለው ቦታ እንደ መደበኛው ጠፈር አልነበረም። እዚያ ቦታ ላይ ጊዜ ጨርሶ አይንቀሳቀስም ነበር። በውጭው ዓለም ላይ ሁሉም ነገር በከፍተኛ ፍጥነት ሲለዋወጥ፣ ካራ ግን ባለችበት ሁኔታ ፍጹም ሳትቀየር ለዓመታት ቆየች። በዚያ ቦታ ላይ ያሳለፈችው ረጅም ጊዜ ለእሷ ምንም እንዳልሆነ ያህል ተኝታ ቀረች። ከ24 ረጅም ዓመታት በኋላ ግን ካራ በሆነ መንገድ በመጨረሻ ከዚያ ቦታ አምልጣ መሬት ላይ መድረስ ቻለች። ነገር ግን በርካታ ዓመታት ያለፉ ቢሆንም ካራ አሁንም ገና የ13 ዓመት ትንሽ ልጅ ነበረች። መሬት ላይ እንደደረሰችም ካራ አንድ በጣም የሚያስደነግጥ እውነት ተረዳች። እሷ በጠፈር ውስጥ ታስራ በነበረችባቸው በእነዚያ ሁሉ ዓመታት ውስጥ ታናሽ ያክስት ልጇ ካል-ኤል ሙሉ በሙሉ አድጎ የዓለሙ ትልቁ ጀግና ሱፐርማን ሆኖ ነበር። ካራ መደበኛና ሰላማዊ ህይወት እንዲኖራት የፈለገው ሱፐርማን ዳንቨርስ ወደሚባሉ አንድ ደግ አሳዳጊ ቤተሰቦች ጋር ወስዶ አስቀመጣት። እነሱም ካራን በደስታና በክፍት እጆች ልክ እንደ ራሳቸው ልጅ አድርገው በጥሩ ሁኔታ እንከባከቧት ጀመር። የዳንቨርስ ቤተሰብ አሌክስ የምትባል በአፍላ እድሜ ላይ የምትገኝ ሌላ ሴት ልጅ ነበራቸው። ቀስ በቀስም አሌክስ ለካራ ልክ እንደ እውነተኛ እህት ሆነችላት። ቤተሰቡ በጋራ በመሆን ካራ ያላትን ያንን እንግዳ ከተፈጥሮ በላይ የሆነ ኃይል እንድትረዳውና እንዴት መቆጣጠር እንዳለባት በጥሩ ሁኔታ ያስተምሯት ነበር። ከዓመታት በኋላ ካራ ሙሉ በሙሉ አደገች። ነገር ግን እንደ ማንኛውም ተራ ሰው መደበኛ ህይወት ለመኖር ወሰነች። ምንም እንኳ የማይታመን አስገራሚ ኃይል ቢኖራትም ሱፐርማን ቀድሞውኑ ዓለምን ሙሉ በሙሉ እየጠበቀ ስለሆነ ሌላ ተጨማሪ ሱፐር ሂሮ አያስፈልግም ብላ ታምን ነበር። የኮሌጅ ትምህርቷን ካጠናቀቀች በኋላ ካራ ካት ግራንት በተባለች እጅግ ጠንካራና ታታሪ ሴት በሚመራው ካትኮ በተባለ ትልቅ የዜና ማዕከል ኩባንያ ውስጥ ስራ አገኘች። ካራ የካት ረዳት ሆና መስራት የጀመረች ሲሆን አብዛኛውን ውሏን የምታሳልፈው የካትን ማለቂያ የሌላቸውን ትዕዛዞች ለመፈጸም በመሯሯጥ ነበር። በአንድ የስራ ቀን ግን ካራ ጂሚ ኦልሰን የተባለውን የዴይሊ ፕላኔት ፎቶግራፈር አንሺ ተዋወቀችው። እሱ ከሱፐርማን ጋር በቅርብ አብረው የሚሰራ በመሆኑ ለካራ አንድ ልዩ ስጦታ ሰጣት። እሱም የራሱ የሱፐርማን ፎቶግራፍ ነበር። በስራው ቀን ማብቂያ ላይ ካራ ወደ ጄኔቫ ለስራ ጉዳይ ልትበር ዝግጅቷን እያጠናቀቀች ከነበረችው እህቷ ከአሌክስ ጋር ተገናኘች። መጀመሪያ ላይ ሁሉም ነገር ፍጹም ሰላማዊና መደበኛ ይመስል ነበር። ነገር ግን በድንገት ካራ በዕለታዊ እንቅስቃሴዋ ላይ ሳለች በቲቪ ላይ አንድ አስቸኳይ ሰበር ዜና መተላለፍ ጀመረ። ወደ ጄኔቫ እየበረረ የነበረ አንድ የተጓዦች አውሮፕላን በከፍተኛ ፍጥነት ቁልቁል እየተከሰከሰ እንደሆነ ተነገረ። ካራ ይህንን በሰማችበት ቅጽበት ልቧ ፍርሃት ውስጥ ወደቀ። ምክንያቱም አሌክስ ያለችው በዛ አውሮፕላን ውስጥ ነበር። አንዲትም ሰከንድ ሳታጥፋ ካራ አንድ በጣም ከባድ ውሳኔ ወሰነች። ከእንግዲህ በእውነተኛ ማንነቷ ጀርባ መደበቅ እንደማትችል አወቀች። እህቷን ከአስፈሪ ሞት ለማዳን ስትል በመጨረሻ ያላትን ኃይል ለመጠቀም ወሰነች። ካራ በፍጥነት ወደ ሰማይ ተወንጭፋ ቁልቁል ወደሚወረወረው አውሮፕላን ተምዘገዘገች። ያላትን የማይታመን ጥንካሬ በመጠቀም አውሮፕላኑ በትላልቅ የከተማ ህንጻዎች ላይ
አዘጋጅቶ ትልቅ እልቂት ከመፍጠሩ በፊት አቅጣጫውን አስቀየረችው። ነገር ግን አውሮፕላኑን በቀላሉ ማስቆም ጨርሶ አልተቻለም ነበር። አውሮፕላኑ ቁጥጥሩን ሙሉ በሙሉ አጥቶ ነበር። ያም ሆኖ ግን ካራ በሆነ መንገድ አውሮፕላኑን በአንድ ትልቅ ድልድይ ላይ በጥንቃቄ በማሳረፍ አንድም ሰው ሳይጎዳ ቀስ አድርጋ ውሃው ላይ እንዲያርፍ አደረገችው። በአውሮፕላኑ ውስጥ የነበሩት መንገደኞች በሙሉ ደነገጡ። ማንም ሰው በአይኑ ያየውን ነገር ማመን አልቻለም። አንዲት ምስጢራዊ ወጣት ሴት በድንገት ካልታወቀ ቦታ መጣ የሁሉንም ሰው ሕይወት ትታደጋለች ብሎ ማንም አልገመተም ነበር። ካራ ከውቅያኖሱ ወጥታ ስትነሳ መንገደኞቹ በከፍተኛ መገረም ዙሪያውን ከበው ይመለከቷት ነበር። በማግስቱ ጠዋት ካራ ስትነቃ ነገሩ ሁሉ የማይታመን ሆኖ አገኘችው። በከተማ ውስጥ የሚገኙ የጋዜጣ ማዕከላት በሙሉ አውሮፕላኑን ስላዳነችው ምስጢራዊ ሴት በስፋት እያወሩ ነበር። የእሷን ፎቶግራፍ በየቦታው ተለጥፎ ይታይ ነበር። አሁን ግን አንድ ሰው ማንነቷን ሊያውቅባት ይችላል በሚል ፍርሃት በስራ ቦታዋ ላይ የሰዎችን አይን ለማስወገድ ከፍተኛ ጥረት ማድረግ ጀመረች። ነገር ግን ይህንን የመሰለ ድንቅ ሚስጥር ለብቻ አፍኖ መያዝ በጣም ከባድ እየሆነባት መጣ። ካራ እሷ በእውነቱ ማን እንደሆነች እውነቱን ለአንድ ሰው የመናገር ከፍተኛ ጉጉት አደረባት። ስለዚህ የቅርብ ጓደኛዋን ዊንን በህንፃው ጣሪያ ላይ እንዲያገኛት ጠየቀችው። እዚያም አብረው ቆመው ሳለ ካራ ለዓመታት ደብቃ ያቆየችውን ታላቅ ሚስጥር በመጨረሻ አወጣችለት። ከተፈጥሮ በላይ የሆነ ታላቅ ኃይል እንዳላት ነገረችው። ዊን ፍጹም ደነገጠ። በየቀኑ አብረው በጸጥታ የምትሰራው ተራ ሴት ልጅ በእውነቱ ሱፐር ሂሮ ናት ብሎ ለማመን ተቸገረ። ነገር ግን ከመፍራት ይልቅ በከፍተኛ ሁኔታ ተደሰተና ወዲያውኑ እሷን ለመርዳት ወሰነ። ዊን ማንኛውም እውነተኛ ጀግና እውቅና የሚያገኘው እሱን የሚወክል ልብስ ሲኖረው ነው ብሎ ያምን ነበር። ስለዚህ ለካራ የሚሆን ልዩ የጀግና ልብስ እንዲኖራት በሐሳብም በስራ ማገዛት፣ በተመሳሳይ ጊዜም ተንኮለኞችን ለማስቆም እንዲያግዛት በናሽናል ሲቲ ዙሪያ የሚፈጸሙ ወንጀሎችን መከታተል ጀመረ። ብዙም ሳይቆይ ዊን አንድ ወንጀል እየተፈጸመበት ያለበትን ቦታ ለካራ ላከላት። ካራ ጊዜ ሳታጠፋ ወዲያውኑ ወደ ቦታው በረረች። ፖሊሶቹም አደገኛ ወንጀለኞችን እንዲያስቆሙ አገዘቻቸው። ከዚህም በላይ በአደጋ ውስጥ ሊጎዱ የሚችሉ ንጹሃን ሰዎችን ሕይወት በብልሃት ታደገች። ቀስ በቀስም ካራ እውነተኛ ጀግና መሆኑን እየለመደችው መጣች። ነገር ግን በአንድ ምሽት ለሌላ አስቸኳይ ጥሪ ምላሽ ለመስጠት በምትሯሯጥበት ጊዜ ነገሮች በድንገት መስመራቸውን ሳቱ። ካራ ሆን ተብሎ የተዘጋጀላት ወጥመድ ውስጥ ገባች። ምን እየተካሄደ እንደሆነ ለመረዳት እንኳ ጊዜ ሳታገኝ አንድ ሰው እንግዳ የሆኑ ቀስቶችን ይተኩስባታል። እነዚያ ቀስቶች የተሰሩት ክሪፕቶናይት ከሚባል ማዕድን ሲሆን የማዕድን ከክሪፕተን ፕላኔት የመጡ ሰዎችን ሙሉ በሙሉ ሊያዳክም የሚችል ብቸኛው መርዛማ ማዕድን ነበር። ያቺ ታላቅ ኃይል ያላት ጀግና በቅስበት ሙሉ ጥንካሬዋን አጣ መሬት ላይ ተዘረረች። ካራ በመጨረሻ አይኗን ገልጣ ስትነቃ ራሷን በጣም እንግዳ በሆነ ምስጢራዊ ቦታ ውስጥ አገኘችው። እዚያም ሃንክ ሄንሾ ከተባለ ሰው ጋር ተገናኘች። ካራን ግን ይበልጥ ያስገረማት ነገር ቢኖር ይህ ሰው ከእህቷ ከአሌክስ ጋር አብሮ እንደሚሰራ ማወቋ ነበር። ከጥቂት ቅስበቶች በኋላ አሌክስ ወደ ክፍሉ በመግባት ካራ ከታሰረችበት እንድትፈታ አደረገቻት። ነገር ግን አሌክስ ከመደሰት ይልቅ በከፍተኛ ሁኔታ አዝናና ተከፍታ ነበር። ካራ ሱፐር ገርል ለመሆን ስታስብ ለሷ አንዲትም ቃል አለመናገሯ ጨርሶ ሊዋጥላት አልቻለም። በተመሳሳይ ጊዜም ካራ ሌላ ትልቅ ሚስጥር ተረዳች። አሌክስም ብትሆን ለዓመታት አንድ ትልቅ ነገር ደብቃባት ኖራለች። አሌክስ የምትሰራው ዲኢኦ ተብሎ ለሚጠራው የምስጢራዊ የደህንነት መስሪያ ቤት ሲሆን የእነሱ ዋና ስራ መሬትን ከአደገኛ የጠፈር ፍጥረታት ጥቃት መጠበቅ ነበር። በዚያኑ ምሽት ሃንክ ለካራ አንድ የሚሰነፍጥ እውነት ነገራት። ከዓመታት በፊት እሷ በጠፈር መንኮራኩር ወደ መሬት ስትመጣ ሳታውቀው አንድ በጣም አደገኛ ነገር አብራ ስባ አምጥታ ነበር። እሱም ፎርት ሮዝ የተባለ ግዙፍ የጠፈር እስር ቤት ነበር። ይህ እስር ቤት በክሪፕተን ፕላኔት ላይ በጋላክሲ ውስጥ ያሉትን እጅግ ጨካኝ ወንጀለኞች ለማሰር የተሰራ ነበር። ነገር ግን መንኮራኩሩ መሬት ላይ ሲከሰከስ በርካታ የጠፈር እስረኞች አምልጠው በየቦታው ተበተኑ። ለዓመታት ተደብቀው የኖሩ ቢሆንም አሁን ግን ብዙዎቹ እንደገና ብቅ ማለት ጀምረዋል። ካራ ይህንን እንደሰማች ወዲያውኑ እነሱን ለመያዝ የእርዳታ እጇን ዘረጋች። ነገር ግን ሃንክ ሊተማመንባት አልፈለገም። እውነተኛ ጀግና ለመሆን ገና እንዳልበቃች በመግለጽ ወደ ቀድሞ ተራ ህይወቷ እንድትመለስ ነገራት። ይህንን መስማት ካራን በከፍተኛ ሁኔታ አበሳጫት። የተሸነፈች ያህልም ተሰማት። በመጨረሻም ሱፐር ገርል መሆኗን ትታ ወደ መደበኛ ኑሯ ለመመለስ ወሰነች። ነገር ግን ያ ውሳኔዋ ብዙ ሊቆይ አልቻለም። ካራ ከፎርት ሮዝ ካመለጡት እስረኞች የአንዱ የሆነ እንግዳ መልእክት ደረሳት። በጉጉት ስሜት ሆና እሱን ለማግኘት ተስማማች። ነገር ግን ቦታው ላይ እንደደረሰች ነገሩ ሆን ተብሎ የተዘጋጀ ወጥመድ መሆኑን ተረዳች። ቫርቶክስ የተባለ በጣም የተቆጣ የጠፈር ፍጡር በኃይል አጠቃት። የካራ እናት በአንድ ወቅት በክሪፕተን ላይ ወደ
ወደ እስር ቤት ስላላከችው አሁን በቀል ፍለጋ እንደመጣ ተናገረ። ፍልሚያው በአጭር ጊዜ ውስጥ አደገኛ ሆነ። ቫርቶክስ ከካራ የበለጠ ጠንካራና ሰፊ የውጊያ ልምድ ያለው ነበር። ቫርቶክስ ካራን በቀላሉ አሸንፎ መሬት ላይ የጣላት አንቺን ብሎ ሱፐር ገርል እያለ ያፊዝባት ጀመር። ካራ በሙሉ አቅሟ ለመመከት ብትሞክርም ደጋግማ በኃይል እየተደበደበች መሬት ላይ ወደቀች። ህይወቷ ሙሉ በሙሉ ሊያበቃላት ጥቂት ሰከንዶች ሲቀሩት አሌክስ እና የዲኢኦ ወኪሎች በድንገት ቦታው ላይ ደርሰው በጊዜ ታደጓት። ያም ሆኖ ግን ቫርቶክስ አምልጦ መሰወር ቻለ። ከዚህ ሁሉ አስከፊ ክስተት በኋላ ካራ ጨርሶ ተስፋ ለመቁረጥ ፈቃደኛ አልሆነችም። በእህቷ በአሌክስ ድጋፍ አማካኝነት ሃንክ የዲኢኦን ቡድን እንድታግዝ እንዲፈቅድላት አደረገች። ነገር ግን መጀመሪያ ራሷን ማረጋገጥ ነበረባት። ይህንን ለማድረግ ካራ በቀጥታ በአቅራቢያው ወደምትገኝ ከተማ ጥቃት ለመሰንዘር እየተጓዘ በነበረው በቫርቶክስ ላይ ዘመተች። እሱን እየተከታተለች ስትሄድ አንድ ትልቅ የጭነት መኪና እየነዳ አገኘችው። ወዲያውኑም መኪናውን ሰባብራ አስቆመችውና ሁለተኛውን ፍልሚያ ጀመሩ። በዚህ ጊዜ ግን ካራ ፍጹም ዝግጁ ነበረች። ቫርቶክስ እሷን ለመግደል ግዙፍ መጥረቢያውን ደጋግሞ ይሰነዝርባት ነበር። ለአፍታ ያህል ካራ እንደገና የተሸነፈች ይመስል ነበር። ነገር ግን በድንገት ሁሉም ነገር ተቀየረ። ካራ መጥረቢያውን በእጆቿ ጨብጣ የአይኗን የሙቀት ጨረር በመጠቀም መጥረቢያውን በአየር ላይ በታተነችው። የመጥረቢያው ፍንዳታ ቫርቶክስን በኃይል አሽቀነጠረው። በመጨረሻም ካራን ጨርሶ ማሸነፍ እንደማይችል የተረዳው ቫርቶክስ በሰዎች እጅ ተይዞ ከመታሰር ይልቅ የተሰበረውን የመጥረቢያውን ስለታም ክፍል ተጠቅሞ የራሱን ሕይወት አጠፋ። በማግስቱ ካራ በስራ ቦታ ወደ ነበረው መደበኛ እንቅስቃሴዋ ተመለሰች። ነገር ግን ብዙም ሳትቆይ ሌላ አስገራሚ እውነት ተረዳች። እሱም ጂሚ ኦልሰን ቀድሞውኑ እሷ ማን እንደሆነች በደንብ ያውቅ ነበር። ጂሚ ሱፐርማን ራሱ ካራን በቅርብ እንዲከታተላትና ደህንነቷ የተጠበቀ መሆኑን እንዲያረጋግጥ እንደላከው አጫወታት። ከዚህም በተጨማሪ ከአክስት ልጇ የተላከ አንድ ልዩ ስጦታ ሰጣት። ካል-ኤል በሌላ ስሙ ሱፐርማን እሷ ሱፐር ሂሮ እንድትሆን ሲረዳት እንደቆየ ስትረዳ በውስጧ ትልቅ መተማመን ተፈጠረ። ከዚያች ሰዓት ጀምሮ እጣፈንቷን ሙሉ በሙሉ ተቀብላ ናሽናል ሲቲን ለመጠበቅ ለራሷ ቃል ገባች። በዚያኑ ዕለት ከሰዓት በኋላ ካራ በአንድ አካባቢ ሊደርስ ባለ አስከፊ የአውቶቡስ አደጋ መረጃ ደረሳት። ሱፐርገርል ምንም ሳታቅማማ ሰዎችን ለመርዳት በፍጥነት ወደ ስፍራው ተምዘገዘገች። በርካታ ተሳፋሪዎች በአውቶቡሱ ፍርስራሽ ውስጥ ተይዘው የነበረ ሲሆን ሁኔታው እጅግ አደገኛ ይመስል ነበር። ካራ ያላትን ጉልበት በመጠቀም ተሳፋሪዎችን በሙሉ ካወጣች በኋላ በፍርስራሹ ውስጥ ተቀርቅሮ የነበረውን አሽከርካሪም በሰላም አተረፈችው። ነገር ግን ይህንን ደስ የሚል የማዳን ስራ እንዳጠናቀቀች አንድ አስፈሪ ጠላት ከፊቷ ላይ ብቅ አለ። እሱም የሱፐርማን የድሮ ጠላት የሆነው ሪአክትሮን ነበር። ሪአክትሮን በሱፐርማን ላይ በነበረው ከፍተኛ የበቀል ስሜት የተነሳ እሱን ለመበቀል ሲል የአክስቱን ልጅ ካራን ለመግደል ወስኖ ነበር። ሪአክትሮን አደገኛ የሆነ የኒውክሌር ጨረር በሱፐርገርል ላይ ደጋግሞ መተኮስ ጀመረ። ራሷን መከላከል እንዳለባት የተረዳችው ካራ የተሰበረ የመኪና በር አንስታ እንደ ጋሻ በመጠቀም ወደፊት ተራመደችና ጠንካራ የምትሰነዘረችበት። ጥቃቱ የሪአክትሮን ልዩ ልብስ ላይ ጉዳት ስላደረሰበት በፍጥነት አካባቢውን ጥሎ ጠፋ። ካራ ሌላ ማንንም ሰው ሳይጎዳ እሱን በአስቸኳይ ለማስቆም ስትል የዲኢኦን እገዛ ጠየቀች። ነገር ግን ሃንክ ፍንጭ እንኳን ሊሰጣት አልፈለገም። ሪአክትሮን የሰው ልጅ በመሆኑና የጠፈር ቴክኖሎጂ ስላልተጠቀመ ይህ ጉዳይ የዲኢኦ ስራ እንዳልሆነ በቁርጥ አሳወቃት። ስለዚህ ካራ ጉዳዩን በራሷ እጅ ለመያዝ ወሰነች። በዊንና በጂሚ ገዛ አማካኝነት ሪአክትሮን ተደብቆበት ሊሆን የሚችለውን ቦታ መፈለግ ጀመሩ። ይህ በእንዲህ እንዳለ ሪአክትሮን የተበላሸውን ልብሱን ለመጠገን ይፈልግ ነበር። ይህንን ለማድረግ ደግሞ ሎርድ ቴክኖሎጂስ ወደ ተባለው ተቋም ሰብሮ በመግባት ማክስዌል ሎርድ የተባለውን ባለሀብት በኃይል አግቶ ልብሱን እንዲጠግንለት አስገደደው። ካራ ጥቃቱን በሰማችበት ቅጽበት በፍጥነት መንቀሳቀስ እንዳለባት አወቀች። በዚህ ጊዜ እህቷ አሌክስም አብራት ተቀላቀለች። ብዙም ሳይቆይ ሪአክትሮንን ፍለጋ ወደ አንድ የድሮ የብረት ፍርስራሽ ክምችት አመሩ። በቦታው ላይ ሱፐርገርል በጥንቃቄ ፍለጋ ስታደርግ ማክስዌል በታሰረበት ሁኔታ አገኘችው። ነገር ግን በድንገት ሪአክትሮን በድጋሚ ጥቃት ሰነዘረባት። አሁን ማክስዌል ልብሱን ጠግኖለት ስለነበር ወንጀለኛው ከቀድሞ ይበልጥ ጠንክሮ ነበር። በፍልሚያው መሃል ካራ እውነታውን ተረዳች። የሪአክትሮን ትክክለኛ ስም ቤን ይባላል። ከ5 ዓመታት በፊት ቤን በኒውክሌር ኃይል ማመንጫ ጣቢያ ውስጥ ይሰራ ነበር። በአንድ ወቅት ወንጀለኞች ትልቅ የኒውክሌር አደጋ ለመፍጠር ሲሉ ሱፐርማን በጊዜ ደርሶ አስቆማቸው። ነገር ግን በሚያሳዝን ሁኔታ በዚህ አደጋ ምክንያት እዚያው በኢንጂነርነት ትሰራ የነበረችው የቤን ሚስት አሊሳ በአደገኛ ጨረር ሕይወቷን አጣች። ከዚያች ቀን ጀምሮ ቤን ለተፈጠረው ነገር ሁሉ ሱፐርማንን ተጠያቂ ያደርግ ነበር። አሁን ደግሞ ሱፐርማን የሚወደውን ሰው የማጣት ስቃይ ምን ያህል መራራ እንደሆነ እንዲሰማው ይፈልጋል። ፍልሚያው እጅግ ጨካኝ እየሆነ መጣ። ካራም ቀስ እያለች አቅሟ እየደከመና እየተሸነፈች መጣች። ልክ ሪአክትሮን ሕይወቷን ሊያጠፋ የመጨረሻው ምት ሊሰነዝር ሲል
ማንም ሰው ያላሰበው ታላቅ ጀግና በቦታው ደረሰ። ሱፐርማን በትክክለኛው ሰዓት ከተፋለ። ምንም ጊዜ ሳያጠፋ ሪያክተሩን በኃይል ጨብጦ ከከተማው በጣም ርቆ ወደሚገኝ ቦታ በአየር ላይ ይዞት በረረ። ከጥቂት ቀናት በኋላ የካትኮ የሥራ ባልደረቦች በሙሉ በአንድ ትልቅ የኩባንያ ድግስ ላይ ተሰባስበው ነበር። በዚያ ምሽት ሁሉም ነገር ፍጹም ሰላማዊ ይመስል ነበር። ካራ እንዲያውም ከጂሚ ጋር ቀለል ያለ የደስታ ዳንስ ተጋርታ ነበር። ነገር ግን ያ ሰላም ብዙ ሊዘልቅ አልቻለም። ያ የማይታክተው ጠላት ቤን እንደገና በቁጣ ተመልሶ መጣ። በዚህ ጊዜ ዋና ዓላማው ማክስዌል ሎርድን ጨርሶ መግደል ነበር። እንደ ዕድል ሆኖ ግን ሱፐር ገርል በትክክለኛው ሰዓት ደርሳ ማክስዌልን ለሁለተኛ ጊዜ ከአስፈሪ ሞት ታደገችው። እዚያው በህንፃ ውስጥ ሌላ በጣም አደገኛ ፍልሚያ ተቀጣጠለ። በውጊያው መሃል ካራ ከሪያክተሩን የተተኮሰውን አንዱን የኃይል ጨረር በጥበብ ብታመልጠውም የጨረሩ ኃይል ግን የህንፃውን ዋና ደጋፊ ምሰሶ መጥቶ አፈረሰው። በዚህ ምክንያት የህንፃው ወለል መደርመስ ጀመረ። ልክ በዚያ ቅጽበት ጓደኛዋ ዊን በፍርስራሽ ውስጥ ተይዞ ሊጨፈለቅ ጥቂት ሰከንዶች ብቻ ቀሩት። ጂሚ የሪያክተሩን ትኩረት ለመሳብ ወደፊት ሲሮጥ ካራ በፍጥነት ተምዘግዝጋ ጓደኛዋን ዊንን ከፍርስራሽ ውስጥ አውጥታ አተረፈችው። ዊንን ካዳነች በኋላ ካራ አንድ በጣም ብልህ የሆነ እቅድ አወጣች። ራሷን ከኒኩለር ጨረሩ ለመጠበቅ ስትል እጆቿን ቀልጦ በነበረ የሊድ ፈሳሽ ውስጥ ነከረቻቸው። በመቀጠልም በሙሉ ፍጥነት ወደ ሪያክተሩን በረረች። ወደሱ በቂ ርቀት ላይ በተጠጋች ጊዜ ካራ ለልብሱ ዋና ኃይል የሚሰጠውን የኃይል ምንጭ በጉልበት ነቅላ አወጣችው። ይህ የኃይል ምንጭ ሲወገድ ያ አስፈሪ የኒኩለር ጨረር በቅጽበት ቆመ። በዚህ ጊዜ ሱፐር ገርል ሙሉ ድልን ተቀዳጀች። ቤን በመጨረሻ በቁጥጥር ስር ውሎ ወደ እስር ቤት ተላከ። ይህንን ተልዕኮ ካጠናቀቀች በኋላ ካራ ጥቂት ዘና ለማለት በማሰብ በከተማዋ ሰማይ ላይ የበረረች ሳለ ችግር እንደገና በራሱ ጊዜ ያገኛት። ያላትን ልዩ የመስማት ችሎታ ተጠቅማ ሁለት ግዴለሽ አሽከርካሪዎች በመንገድ ላይ በከፍተኛ ፍጥነት እየነዱ እንደሆነ ተረዳች። ነገሩ ይበልጥ የከፋው ደግሞ መኪናዎቹ በመንገድ ዳር ወደ ነበሩ ትንንሽ ህጻናት አቅጣጫ ጋር ሊጋጩ ጥቂት ሲቀራቸው ነበር። ሱፐር ገርል በትክክለኛው ሰከንድ ከተፋለች። ያለምንም መሳሪያ በባዶ እጆቿ ብቻ ሁለቱንም እየተምዘገዘጉ የነበሩ መኪናዎች በኃይል ያዘቻቸውና አስቆመቻቸው። ነገር ግን መኪናው በድንገት በመቆሙ ምክንያት አንደኛው አሽከርካሪ አፍንጫው ተሰብሮ ቆሰለ። ሰውየው በከፍተኛ ቁጣና ብስጭት ውስጥ ሆኖ ካራ ሊመታት እጁን አነሳባት። በዚህ ጊዜ ካራ ለአንድ አፍታ ቁጣዋን መቆጣጠር አቅቷት እጁን በኃይል ጠምዝዛ አስቆመችው። በሚያሳዝን ሁኔታ በአቅራቢያ የነበሩ ሰዎች ይህንን ሙሉ ትዕይንት በስልካቸው ቀርጸውት ስለነበር በአጭር ሰዓታት ውስጥ ቪዲዮ በማህበራዊ ሚዲያና በዜናዎች ላይ በሰፊው ተሰራጨ። በኋላም ሃንክ ለካራ በጣም ጠቃሚ የሆነ ምክር ሰጣት። እንደዚህ አይነት ከባድ ኃይል ሲኖራት ስሜቷን ይበልጥ መቆጣጠር እንዳለባት አስጠነቀቃት። ከዚህ ክስተት በኋላ ብዙም ሳይቆይ ካራ ጄኔራል ሌንን ለማግኘት ወደ ዲኢኦ ዋና መስሪያ ቤት ተጠራች። ጄኔራሉ ለእሷ አንድ ልዩ ተልዕኮ አዘጋጅቶላት ነበር። እሱም ሬድ ቶርኔዶ የተባለውን እና ፍጹም ተዋጊ እንዲሆን ተደርጎ የተሰራውን ወታደራዊ የሮቦት ማሽን እንድትፈትሽለት ነበር። ፍተሻው ሲጀምር ጄኔራል ሌን ቡድኑ አንድሮይዱን እንዲያነቃቁ ታዘዘ። መጀመሪያ ላይ ሮቦቱ ያን ያህል አደገኛ አይመስልም ነበር። ነገር ግን ካራ ውጫዊ ገጽታ ምን ያህል አታላይ እንደሆነ በፍጥነት ተረዳች። ፍልሚያው እንደተጀመረ ሬድ ቶርኔዶ ምን ያህል ከባድ አቅም እንዳለው አሳየ። እጆቹን በማሽከርከር ብቻ ግዙፍ አውሎ ነፋስ ፈጥሮ ሱፐር ገርልን በአየር ላይ ወርውሮ አሽከረከራት። ካራ ይህንን ጠላት በቅርብ ርቀት መጋፈጥ ቀላል እንዳልሆነ ስለተረዳች ወዲያውኑ እቅዷን ቀየረች። በቀጥታ ጥቃት ከመሰንዘር ይልቅ ወደ መሬት ውስጥ ዘልቃ በመግባት ሮቦቱን ከስር በኩል ባልታሰበ የምታስደነገጠችው ብልሃቷ ሰራላት። ሱፐር ገርል ሬድ ቶርኔዶን መሬት ላይ ጥላው በከፍተኛ ፍጥነት ትደበድበው ጀመር። ይህም በማሽኑ ላይ ከባድ ጉዳት አደረሰ። ሮቦቱ እየተሰባበረ መሆኑን ያየው ዶክተር ሞሮ ፈተናው በአስቸኳይ እንዲቆም አዘዘ። አሌክስን ብትሆን ካራ እንድትረጋጋ ብትነግራትም ካራ ግን ራሷን ለማረጋገጥ ከመጠን በላይ ትኩረት አድርጋ ነበር። በውስጧ አሁንም በሱፐርማን ጥላ ስር እንዳለች ሆና ይሰማት ነበር። የአክስት ልጇን ያህል ጠንካራ መሆኗን ለማሳየት ስትል ካራ የሁሉንም ሰው ትዕዛዝ ወደ ጎን በመተው የሮቦቱን አንደኛ እጅ በኃይል ገንጥላ ጣለችው። በዚህ ጊዜ የተጎዳው ማሽን የድንገተኛ ጊዜ የመከላከያ ስርዓቱን በመጣስ ከአካባቢው አምልጦ መሰወር ቻለ። ይባስ ብሎ ደግሞ ሬድ ቶርኔዶ ራሱን ስለሰወረ አሁን ማንም ሊያገኘው አልቻለም። የጄኔራል ሌን ውድ ሮቦት መጥፋቱን ሲሰማ ቁጣው ጣሪያ ነካ። ለዚህ ውድመት ዶክተር ሞሮን ተጠያቂ በማድረግ ወዲያውኑ ከስራ አባረረው። በዚያኑ ምሽት ጄኔራሉ ከልጁ ከሉሲ ሌን እና ከፍቅረኛው ከጂሚ ኦልሰን ጋር እራት ለመብላት ወጣ። መጀመሪያ ላይ ሁሉም ነገር ሰላማዊ ቢመስልም ከሬስቶራንቱ ሲወጡ ግን ሬድ ቶርኔዶ በድንገት አጠቃቸው። በዚህ አስደንጋጭ ጥቃት ሉሲ ስትቆስል ጄኔራሉ ሊጠቃ ሲል ግን ሱፐር ገርል በጊዜ ደርሳ ታደገችው። ነገር ግን ነገሩ
ይበልጥ ተበላሸ። አንድሮይዱ በራሱ ጊዜ ግዙፍ አውሎ ነፋስ ፈጠረ። ኃይለኛ ነፋሱም የናሽናል ሲቲን ከተማ ማውደም ጀመረ። ካራ ምርጫ እንደሌላ ታወቀች። ከመዋጋት ይልቅ መጀመሪያ ሰዎችን ማዳን ላይ ትኩረት አደረገች። በአውሎ ነፋሱ ተቃራኒ አቅጣጫ በከፍተኛ ፍጥነት በመብረር ማዕበሉን ቀስ በቀስ አዳከመችውና ከተማዋን ከታላቅ እልቂት አተረፈች። ከዚህ በኋላ አሌክስ ነገሩ እንግዳ እንደሆነ ማሰብ ጀመረች። አንድ ሰው ሬድ ቶርኔዶን በድብቅ እየተቆጣጠረው እንደሆነ ስላመነች ማክስዌል ሎርድን እንዲረዳት ጠየቀችው። ምርመራ ካደረጉ በኋላ እውነቱን አገኙ። ዶክተር ሞሮ ሮቦቱን ከሩቅ ቦታ ሆኖ በአእምሮ ሞገድ ይቆጣጠረው ነበር። ካራ ይህንን እንደሰማች ምን ማድረግ እንዳለባት አወቀች። አሌክስ ዶክተር ሞሮ ለመያዝ ስትሄድ ሱፐርገርል ግን ሬድ ቶርኔዶን በውጊያ ጠምዳ እንድታቆየው እዚያው ቀረች። ሌላ ታላቅ ፍልሚያ ተቀጣጠለ። ነገር ግን አንድ ትልቅ ችግር ነበር። ሮቦቱ የሚመራው በአእምሮ ግንኙነት በመሆኑ እሱን ለማስቆም ብቸኛው መንገድ ራሱን ዶክተር ሞሮን ማስቆም ብቻ ነበር። አሌክስ ሌላ አማራጭ እንደሌለ ስትረዳ ከባድ ውሳኔ ወስዳ ዶክተር ሞሮን ተኩሳ በመግደል የአእምሮ ምልክቱን አቋረጠችው። ግንኙነቱ በተቋረጠበት በዚያው ቅጽበት በሱና በማሽኑ መካከል የነበረው መስመር ሙሉ በሙሉ ተዘጋ። ለአፍታ አደጋው ያበቃለት ይመስል ነበር። ነገር ግን ማንም ያልጠበቀው ሌላ አስደናቂ ነገር ተከሰተ። ሬድ ቶርኔዶ ሙሉ በሙሉ ከመጥፋት ይልቅ በራሱ ጊዜ ሙሉ ህልውና አገኘ። አሁን ሮቦቱ የራሱ የሆነ አእምሮ ስላለው ካራን በከፍተኛ ቁጣ ማጥቃቱን ቀጠለ። ማሽኑ በቀጥታ ወደ እሷ እየተምዘገዘገ ሲመጣ የተመለከተችው ሱፐርገር ይህንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ወሰነች። በውስጧ አፍና የያዘችውን ቁጣ፣ ፍርሃትና መራራ ስቃይ በአንድ ላይ አሰባሰበች። በመቀጠልም በሰውነቷ ውስጥ የቀራትን የመጨረሻ ቅንጣት ኃይል በመጠቀም እጅግ ግዙፍ የሆነ የሙቀት ጨረር ለቀቀችበት። ያ የተኮሰችው ጨረር እጅግ ኃይለኛ ከመሆኑ የተነሳ በጥቂት ሰከንዶች ውስጥ ሬድ ቶርኔዶ ፈንድቶ ሙሉ በሙሉ ተበታተነ። ነገር ግን ይህ ታላቅ ድል የመጣው በጣም መራራ በሆነ ዋጋ ነበር። ያ የመጨረሻው የጨረር ጥቃት በካራ አካል ውስጥ የነበረውን የፀሐይ ኃይል ጠቅላላ አሟጦት ነበር። አሁን ላይ ያላትን ከተፈጥሮ በላይ የሆነ ኃይል በሙሉ አጥታ ልክ እንደ ማንኛውም ተራ የሰው ልጅ ፍጹም ደካማ ሆነች። ሰውነቷ በቂ የፀሐይ ብርሃን መልሶ እስከሚያገኝ ድረስ ካራ ከአደገኛ ሁኔታዎች ርቃ መደበቅ ነበረባት። ይህ በእንዲህ እንዳለ በዲኢኦ መስሪያ ቤት ውስጥ ሌላ አዲስ ችግር ተፈጠረ። ወኪሎቹ ከፎርት ሮዝ ያመለጠውን ጀም የተባለ ሌላ አደገኛ እስረኛ የሚያስችለው ነበር። ይህ ፍጡር እንደ ሌሎቹ ሳይሆን የሰዎችን አእምሮ ሙሉ በሙሉ መቆጣጠር የሚችልበት ረቂቅ የአእምሮ ኃይል ነበረው። እንደ ድል ሆኖ እስር ቤቱ የእሱን አእምሮ ሞገድ የሚከላከል ልዩ መስታወት ነበረው። ነገር ግን በድንገት ናሽናል ሲቲን በከፍተኛ ሁኔታ ያናወጠ አስፈሪ የመሬት መንቀጥቀጥ ተከሰተ። በዚያ ትርምስ መሃል ጀም ከአጥሩ አምልጦ ወጣ። ሃንክ ወዲያውኑ ወኪሎቹ የህንፃውን መውጫዎች በሙሉ እንዲቆልፉ አዘዘ። ወታደሮቹም አእምሯቸውን እንዳይገዛ ልዩ መከላከያ መሳሪያዎችን በፍጥነት አጠለቁ። ሃንክ የሰለጠነ ቡድን ይዞ እስረኛውን ለማስቆም ቢንቀሳቀስም ጀም ግን በቀላሉ አሸንፎ በታተናቸው። አሌክስ እና ዶኖቫን የተባለ ሌላ ወኪል እርዳታ ለመስጠት ቢሞክሩም ዶኖቫን መከላከያውን በጊዜ ስላላጠለቀ ጀም በአጭር ሰከንዶች ውስጥ አእምሮን ተቆጣጠረው። አሌክስ የባልደረባ ሁኔታ መበላሸቱን ስታይ በፍጥነት አመለጠች። ሃንክም በጊዜ ደርሶ ይዟት ሸሸ። ሃንክ ለዲኢኦ ወኪሎች ከፎርት ሮዝ የመጡትን እስረኞች በሙሉ ነፃ የማውጣት እቅድ እንዳለው ሲናገር አሌክስ መጀመሪያ ላይ እያገዛቸው እንደሆነ አስባ ነበር። ነገር ግን በባህሪው ላይ የተመለከተችው በርካታ ውሸቶችና እንግዳ ድርጊቶች በውስጧ ትልቅ ጥርጣሬ ፈጠሩ። በመጨረሻም ሃንክ የሆነ አደገኛ ነገር ደብቋል በሚል እምነቱ ሙሉ በሙሉ ጠፋባት። እጆቹን በካቴና አስራው ጀምን ለብቻዋ ልታስቆመው ወደፊት ተራመደች። ነገር ግን ያ ውሳኔዋ ወዲያውኑ ዋጋ አስከፈላት። እንደዚህ አይነት ኃያል ፍጡር በአንድ ተራ ሽጉጥ ብቻ ሊቆም እንደማይችል በፍጥነት ተረዳች። ጀም በርካታ ጥይቶች ቢመቱትም ምንም እንዳልሆነ ቆሞ ነበር። ልክ አሌክስ ህይወቷን ልታጣ ጥቂት ሲቀራት ሃንክ ካቴናውን ሰብሮ በጊዜ ደረሰ። በባዶ እጁ ፍልሚያ ውስጥ በመግባት ጀምን በቀላሉ አሸንፎ ገደለው። በተመሳሳይ ጊዜ በከተማ ውስጥ በደረሰው የምድር መንቀጥቀጥ ምክንያት በርካታ የኩባንያው ሰራተኞች በሊፍት ውስጥ ተቀርቅረው ነበር። ጂሚ ሰዎቹን ለማዳን በሊፍቱ ገመድ ላይ ወደ ላይ ለመውጣት ሲሞክር በድንገት ሚዛኑን ስቶ ቁልቁል ወደ መሬት ወደቀ። ካራ ምንም ሳታቅማማ ተምዘግዝጋ ተከተለችው። ልክ በዚያች ሰከንድ አስገራሚ ነገር ተከሰተ። ካራ ሰውነቷ በቂ የፀሐይ ብርሃን ስላገኘ ኃይሏ ሙሉ በሙሉ ተመልሶ ነበር። ያላትን አስገራሚ ፍጥነት በመጠቀም ጂሚ መሬት ላይ ከመጋጨቱ በፊት በአየር ላይ በጥንቃቄ ያዘችው። ካራ ኃይሏ መመለሱን ካረጋገጠች በኋላ ሃንክን አግኝታ ያንን ቀላል ጥያቄ ጠየቀችው። እንዴት ካቴናውን ሰብረ ጄምን በባዶ እጅ ልታሸንፈው ቻልክ? ሃንክ በመጨረሻ እውነቱን ለመናገር ወሰነ። ልክ እንደ ካራ ሁሉ እሱም ከሌላ ፕላኔት የመጣ ስደተኛ መሆኑንና ከገዛ ፕላኔቱ የተረፈው የመጨረሻው ፍጡር እሱ መሆኑን ገለጸላት። በመቀጠልም እውነተኛ ውጫዊ ገጽታውን አሳያት። እሱ ራሱን ወደ ተለያየ ሰው መለወጥ የሚችል ማርሺያን ወይም የክሪፕተን ፕላኔት ጎረቤት ፍጡር ነበር። ከሳምንት በኋላ ሴናተር ክሬን የተባሉ
አንዲት ፖለቲከኛ በጠፈር ፍጥረታት ላይ ያላትን ተቃውሞ ለመግለጽ ናሽናል ሲቲ ደረሰች። በህዝብ ፊት ንግግር ስታደርግ የጠፈር ፍጥረታት ምን ያህል አደገኛ እንደሆኑና የሰው ልጅ ጨርሶ ሊተማመንባቸው እንደማይገባ ተናገረች። ነገር ግን በድንገት ትልቅ ትርምስ ተፈጠረ። በርካታ እንግዳ የሆኑ ጭራቆች በንጹሃን ሰዎች ላይ ከባድ ጥቃት መሰንዘር ጀመሩ። ሃንክና የዲኢኦ ወኪሎች በፍጥነት ወደ ውጊያው ቢገቡም ጭራቆቹ ግን እጅግ ፈጣን ስለነበሩ ማምለጥ ቻሉ። ሆኖም ሱፐር ገርል ሴናተሯን በጊዜ ደርሳ ታደገቻት። ሃንክ ሴናተሯን ለደህንነቷ ሲል ወደ ዲኢኦ ዋና መስሪያ ቤት ቢያስገባትም እሷ ግን ጥቃቱ የፖለቲካ ተቃውሞን ለማበላሸት ሆን ተብሎ የተደረገ የፈጠራ ድራማ ነው ብላ አሰበች። በኋላ ግን ሃንክ እውነተኛው ሚስጥር አወጣ። ያ ጥቃት የሰነዘረው ጭራቅ የዋይት ማርሻን ዘር ሲሆን የእሱ እውነተኛ ህዝብ የነበሩትን ግሪን ማርሻኖችን ሙሉ በሙሉ ያጠፋ ጨካኝ ፍጥረታት ነበሩ። ጭራቁ የመጣው ሴናተሯን ለመግደል ሳይሆን ራሱን ሃንክን ፈልጎ እንደነበረ ገለጸ። ካራ ጉዳዩን በራሷ መንገድ ስታጣራ አንድ አስደንጋጭ ነገር አገኘች። ሴናተር ክሬን እውነተኛዋ ሴናተር አልነበሩም። እውነተኛዋ ሴናተር መሬት ውስጥ ታስራ የነበረ ሲሆን ይህች ንግግር የምታደርገው ሴት ግን ያ የዋይት ማርሻን ጭራቅ በሰው አምሳል ተለውጦ ነበር። ምስጢሩ መታወቁን ያወቀው ጭራቅ በዲኢኦ ወኪሎች ላይ ከባድ ጥቃት ሰንዝሮ አመለጠ። ሱፐር ገርልና ሃንክ በጋራ በመሆን በረሃ ውስጥ ከጭራቁ ጋር ከባድ ጦርነት ገጠሙ። በመጨረሻም ጭራቁን በቁጥጥር ስር ውለው ወደ እስር ቤት ላኩት። ነገር ግን ታሪኩ በዚህ ብቻ አላበቃም። ማክስዌል ሎርድ በድብቅ የካራን ትክክለኛ ክሎን ወይም ሰው ሰራሽ ቅጂ ፈጥሮ ነበር። እሷም ቢዛሮ ትባል ነበር። ማክስዌል ይህንን ያደረገው እውነተኛዋን ሱፐር ገርል ሙሉ በሙሉ በቁጥጥሩ ስር በምትሆን ሌላ ሴት ለመተካት ነበር። ቢዛሮ ካራን በከፍተኛ ሁኔታ ማጥቃት የጀመረች ሲሆን በፍልሚያው መሃል የዲኢኦ ወኪሎች የተኮሱት የክሪፕቶናይት ጥይት ቢዛሮ ላይ ሲያርፍ ሰውነቷ ተበላሽቶ ወደ አስፈሪ ጭራቅነት ተቀየረች። አሌክስ እውነቱን ስትረዳ ማክስዌልን በቁጥጥር ስር አውላ ለጥያቄ ያቀረበችው እንዲሁም የቢዛሮን አካል ለመጠገን የሚችል ልዩ ኬሚካል እንዲሰራ አስገደደችው። ካራ ቢዛሮን በድጋሚ አግኝታ ስትዋጋት አሌክስ ኬሚካሉን በመተኮስ ቢዛሮን አዳነቻት። በሚያሳዝን ሁኔታ የቢዛሮ አካል በጣም ተጎድቶ ስለነበር ህይወቷ ያልፋል። ካራም የመጨረሻውን ቅስበት እጆቿን ይዛ በፍቅር አቀፈቻት። በዚያኑ ምሽት ካራ ወደ ቤቷ ስትመለስ ብላክ ሜርሲ በተባለ እንግዳ የጠፈር ጥገኛ ተውሳክ ጥቃት ደረሰባትና ወደ ጥልቅ እንቅልፍ ውስጥ ወደቀች። በህልሟ ውስጥ ካራ የጠፋችው የክሪፕተን ፕላኔትና ወላጆቿ በህይወት እንዳሉ ሆኖ ፍጹም የደስታ ዓለም ውስጥ ትኖር ነበር። የጥገኛ ፍጡር ከሰውነቷ በኃይል ከተነቀለ ካራ ልትሞት ስለምትችል አሌክስ ማክስዌል የሰራውን ልዩ የአእምሮ ግንኙነት ኩፍያ በመጠቀም የካራ ህልም ውስጥ በድብቅ ገባች። በህልሙ ውስጥ ካራ መሬትንና አሌክስን ጨርሶ ረስታ የነበረ ቢሆንም አሌክስ በንባ በተሞላ ስሜት ያስተላለፈችላት የመጨረሻው የእህትነት ቃል ግን የካራን እውነተኛ ትዝታ ቀሰቀሰው። ካራ ያ የደስታ ዓለም የፈጠራ ህልም መሆኑን ተረድታ ከህልሙ ዓለም ስትወጣ ያ አስፈሪ ፍጡር ከሰውነቷ ላይ ለቆ ወረደ። ከሳምንት በኋላ ካራ ወደ ዲኢኦ ስራዋ ስትመለስ በሰው ሰራሽ ሬድ ክሪፕቶናይት ተመርዛ ባህሪዋ ሙሉ በሙሉ ወደ ጨካኝነት ተቀየረ። ይህ ማዕድን ያደረገባት ማክስዌል ሎርድ የፈጠረው መድኃኒት ሲሆን ካራ ልብሷን ቀይራ የናሽናል ሲቲን ህንጻዎች ማውደምና ንጹሃን ሰዎችን ማጥቃት ጀመረች። ሰራዊቱ ሊያስቆማት ባይችልም አሌክስ ግን ማክስዌል የሰራውን መከላከያ መድኃኒት ይዛ መጣች። ካራ አሌክስን በከፍተኛ ቁጣ መሬት ላይ ጥላ ልትገድላት ጥቂት ሰከንዶች ሲቀራት ሃንክ እውነተኛ ማንነቱን ለዓለም አሳልፎ በመስጠት ወደ ማርሻንነቱ ተቀይሮ ከካራ ጋር ከባድ ጦርነት ገጠመ። ሃንክ በውጊያ መሃል ካራን ለጥቂት ሰከንዶች ቀፍሮ ሲይዛት አሌክስ መድኃኒቱን ተኩሳ ካራን ወደ ቀድሞ ቀንነቷ መለሰቻት። ምንም እንኳን ሃንክ ማንነቱ ታውቆ በዲኢኦ ወኪሎች ቢታሰርም የካራና የአሌክስ እውነተኛ እህትማማችነትና ፍቅር ግን ሁሉንም አስቸጋሪ ፈተናዎች አልፎ ናሽናል ሲቲን ለመጠበቅ ዳግመኛ በታማኝነት ጸንቶ ቆሟል። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሙታንን የምታስነሷን ድንቅ ልጅ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።